ድም ስንገባ እንዳልነው ፕሮቴስታንት የሆኑ ሰዎች ትሪኒቲን አያውቁትም ለማለታችን ትልቁ ምሳሌ ትሆናለህ ማለት ነው። አንተ ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚልን ሐሳብ ከመጽሐፍ ቅዱስ ላይ ምዕራፍና ቁጥር ብቻ ትነግረኛለህ። ክፍሉን አወጣዋለሁ፣ አነበዋለሁ። አንተ እንድትናገር አልፈልግም። የማልፈልገው ለምንድን ነው? ለኔ ተረት ተረት እየሆነብኝ ስለሆነ መጽሐፍ ቅዱሳዊ አይነት ቀለም ያለው ምንም አይነት ነገር አልነገርከኝም። ዓለም ከተፈጠረ በኋላ በፍርድ ተለያዩ ሥላሴ። ለምሳሌ የመጨረሻውን ፍርድ አብ አይፈርድም አልኩህ እኮ አሁን ነገርኩህ እኮ ለወልድ ሰጠው አልኩህ። ኦኬ አብ አይፈርድም ማለት እሺ፣ አብ አይፈርድም ማለት ወልድ ብቻ ነው የሚፈርደው ማለት ነው። የመጨረሻውን ፍርድ ሞታና የዮሐንስ ፍርድ ሲደረግ ምንድነው? ባጭሩ የፍርድ ቀለት የአብ ስራው ምንድነው? የአብና የመንፈስ ቅዱስ ስራ ምንድነው? ምን በፍርድ ቀለት ፍርድን ሙሉ ለሙሉ ለወልድ ሰጥቶታል ይላል። በቃ ዲፕሊ መጽሐፍ የሚነግረኝ እስከዛ ነው። እስከተጻፈው አላልፍም። በቃ አብ አንድ ሰው አይፈርድም ፍርድን ለወልድ ሰጠው ካለ እሱን ነው የምቀበለው። ሐሳቤ ገብቷን ዲፕሊ ገብቻ ፈላሰፍም መንፈስ ቅዱስ በፍርድ ቀን ምንድነው ድርሻ ምንድነው? የአብና የመንፈስ ቅዱስ ፍርዱ ወልድ ነው የሚፈርደው አልኩህ እኮ። ወልድ ነው የሚፈርደው የአብን ፍርድ ነው አለ። አንዴ ቆይ፣ አብና መንፈስ ቅዱስ በዳግም ምጽአት ላይ ምንም ድርሻ የላቸውም። ወልድ ብቻ ነው የሚፈርደው አላልኩም። ስለ ፍርድ ከተነሳ አዎ አብ አንድ ሰው አይፈርድም በፍርድ ቀን እኮ አላልኩም። ኦኬ ጩና እንደዚህ እናደርግ። ለምሳሌ የኔን እስቲ ገለጻ ስማውና ከዛ ካልተመቸ አልተመቸኝም ትለኛለህ። እሺ ምክንያቱም መማማር ስለሆነ እኔ የምፈልገው። ኦኬ ወልድ በስላሴ ዘንድ የግብረ ሶስትነት የሚባለው አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው። ይሄ ብቻ ነው የግብረ ሶስትነት ማለት። የኛ የስላሴ ትምህርት አብ ግብሩ መውለድ ነው፣ አለቀ። መወለድ ሆኖ አያውቅም። ወልድ ግብሩ መወለድ ነው፣ መውለድ ሆኖ አያውቅም። መንፈስ ቅዱስ ግብሩ መስረጽ ነው፣ መወለድ ሆኖ ግብሩ አያውቅም። ወይም ደግሞ መውለድም ሆኖ ግብሩ አያውቅም። መንፈስ ቅዱስ ከአብ ብቻ ይሰርጻል፣ ከአብና ከወልድ አይሰርጽም። ይሄ ልዩ የሚያደርገው በአካል ውስጥ ያለ በሶስትነት አካል በሶስት አካል ያለ ልዩ የሆነ ግብር ነው። እዚህ ግብር ውስጥ ለምሳሌ አይተኝ ከሆነ በዚህ በዛ አላልኩም፣ በከ ምናምን ነገር የለም። በቃ አብ ግብሩ መውለድ ማስረጽ ነው፣ አለቀ። መወለድና መስረጽ የአብ ግብሩ አይደለም። ወልድ ግብሩ መወለድ ነው ከአብ፣ መስረጽ ግን አይደለም። መንፈስ ቅዱስ ግብሩ ከአብ ብቻ ይሰርጻል፣ መወለድ ግን ግብሩ አይደለም። ከዚህ ውጪ ወደ መፍጠር ከመጣ የኛን የክርስቲያኖችን ትምህርት መፍጠር የሚለው ለመለኮት ባህሪ ሆኖ የሚነገር ስለሆነ መፍጠር ባህሪ ከባህሪ የሚመነጭ የባህሪ ትንታኔ ስለሆነ ባህሪ ደግሞ በአብ በወልድ መንፈስ ቅዱስ ግን አዘንድ አንዲት ናት። ስለዚህ መፍጠር፣ ማቀድ፣ መወጠን፣ ማወቅ፣ መፍቀር፣ መስራት እነዚህ ሁሉ አንድ ነው። ለአብ ለወልድ መንፈስ ቅዱስም አንድ ነው እንጂ የተለያየ ነው ብለን የምንናገረው አይደለም። ይሄ ንግግር ይሄ ትምህርት ተቀበሏል ሳትቀበለው? እሺ ከተርሚኖሎጂ ሌላ እቀበለዋለሁ ማለት ምንድነው? እኔ ስማር የተማርኩትን ራሱን አሁን ያልከውን የተማርኩት ግን አሁን እኔ ግብር ሳይሆን ግብር የሚለውን የተረዳሁት እንግዲህ ተግባር ነው። ምናልባት ግዝ ስለማንጠቀም ሊሆን ይችላል። ተግባር ነው እኔ ግብር የሚለውን የተረዳሁት። አሁን አንተ ያልከኝን የተማርኩት ምንድነው? ማንነት በሚለው ነው። የአብ ማንነቱ አባትነት ነው። የወልድ ማንነቱ ወልድ ልጅነት ነው። የመንፈስ ቅዱስ ደግሞ ሰራጺነት ነው። ስለዚህ እሱን እስማማለሁ። ግን አሁን ምንድነው ተርሚኖሎጂ ግብር የሚለው ተርሚኖሎጂ ብቻ ነው እንጂ የለየን ሐሳቤ ገብቷል። ለዛ ነው ተርሚኖሎጂን መጀመሪያ ዲፋይን እና አርግ ተግባር ካልከኝ ተግባር ካልከኝ እንለያያለን። አሁን ቆይ የኔን ሐሳብ ልንገርህ። ሐሳቤ አሁን ያንተን ሐሳብ ተቀብዬዋለሁ ሙሉ ለሙሉ ሐሳቤ ገብቷል። ከአንድ ነገር በስተቀር ቆይ አንዴ ይቅርታ ልጨርስ። ሐሳቤን ባታስቆመኝ ደስ ይለኛል። አሁን ያንተን ሐሳብ ተቀብዬዋለሁ አሁን ባልከኝ ዲፊኒሽን ማለት ነው። ምክንያቱም ቃላት ለመግባባትነት የምንጠቀማቸው ናቸው። ሐሳቤ ገብቷል። ስለዚህ ግብር ብለህ አባትነትን ልጅነትን እና ሰራጺነትን ነው እንደ ግብር ተርሚኖሎጂውን የሰጠኸው። ስለዚህ በዛ መሰረት ከሄድን አዎ ያልከው ነገር መፍጠርን በባህሪ ውስጥ ስለከተትከው ማለት ነው። እኔ ደግሞ ግብር የሚለውን የተረዳሁት ተግባር በሚለው ነው። ለምሳሌ አብ ተግባሩ ምንድነው? ወልድ ተግባሩ ምንድነው? መንፈስ ተግባሩ ምንድነው? የሚሰሩት ስራ ማለት አባቴ እስከዛሬ ይሰራን እስከ እኔ የምሰራ ነው። አረፕሊስ እየተረጋጋ ፕሊዝ። ኦኬ መስራት ባህሪ ነው ወይስ አይደለም? መስራት ማከናወን
ማቀድ መፍቀድ ባህሪ ነው ወይስ አይደለም? የባህሪ መገለጫ ነው እኔ እንደተረዳሁት። በጣም ጥሩ። ሶስት ባህሪ ነው ያለው ወይስ አንድ ባህሪ ነው ያለው? አንድ ባህሪ። ሶስት ባህሪ የለም አይደለ? አብ ከወልድ የተለየ ባህሪ የለውም። ወልድ ከአብ ከመንፈስ ቅዱስ የተለየ ባህሪ የለውም አይደል? የለውም። ስለዚህ ስለመፍጠር፣ ስለማቀድ፣ ስለማከናወን፣ ስለመስራት ስናወራ ሶስትነት ነው ወይስ አንድነት ነው? ኦኬ አሁን እዚህ ጋር ትንሽ ጥያቄ የሚፈጥር ነገር አለ። ምክንያቱም አሁን ግብር ብለህ አሁን ለምሳሌ መሰቀል ለምሳሌ ተግባር ነው። ይቅርታ ስለ ስላሴ ወንድሜ ይኸውልህ፣ ስለ ስላሴ ስናወራ ስለ ስላሴ ስናወራ የምናወራው እኛ ሳንፈጠር ስለነበረው ፍጥረት ሁሉ ሳይፈጠር ስላሴ በሶስትነቱ ነበር አልነበረም? ኦኬ ነበረ። በቃ ስለዚህ ወልድ ስጋ ከመሆኑ በፊት የነበረውን ወልድ ስጋ ከመሆኑ ብቻ ሳይሆን ወንድሜ በቃ ፍጥረት ሁሉ ከመፈጠሩ በፊት ስላሴ በሶስትነቱ ነበር አይደል? ኦኬ ጊዜን ገደብ አድርገን ነው እያወራን ያለነው። እንደዛ ከሆነ ማለት ወልድ ስጋ ከሆነ በኋላ ስላሴ ፈርሷል አልፈረሰም አይደል? ነበር ወይስ አልነበረም እኮ ነው ያላችሁ። ይሄ ምን ሆነ ነው? የስላሴ ትምህርት ማለት ይኸውልህ ወንድሜ፣ የስላሴ ትምህርት ማለት ከፍጥረት በፊት በነበረው ብቻ ነው። አንዴ አትግቡ ፕሊዝ። ከሌላ ሰው ጋር ታወራላችሁ ሁለተኛ ያላችሁት። አንዴ ወንድሜ፣ የስላሴን ትምህርት ስናወራ ይኸውልህ፣ የስላሴን ትምህርት ስናወራ ስለ ክርስቶስ ቤዛነት አይደለም የምናወራው። በደንብ አስተውል ወንድሜ። የስላሴን ትምህርት ስናወራ ክርስቶስ ተገረፈልን የምናወራው አይደለም። የስላሴን ትምህርት ስናወራ ሰዎች እንዴት ዳኑ አይደለም ትምህርቱ። እሱ ስጋዌ ተብሎ ስለ ነገረ ስጋዌ ሲባል የክርስቶስ ሰው መሆን የሰዎች ማዳን ሁሉ እዛ ውስጥ ይነሳል። ስላሴ ስትል ግን ስለ ክርስቶስ ቤዛነት አይደለም የምታወራው። ስላሴ ስትል ስለ ክርስቶስ መገረፍ አይደለም፣ ስለ ሰዎች መዳን አይደለም የምታወራው፣ ስለ መስቀሉ አይደለም የምታወራው። ስላሴ ስትል የእግዚአብሔርን ማንነቱ ነው የምታወራው። በሶስትነት በአንድነቱ ያለውን ማንነቱ ነው የምታወራው። ኦኬ ሶስት ስም ምንድነው? አንድ ስም ምንድነው ነው የምንለው። አሁንስ ገባ? እሺ ተረዳው። እኔ ልል የፈለኩት ነገር ምንድነው መሰለህ ያልኩ ያለሁት ለምሳሌ ተግባርን በምናወራበት ሰዓት መንፈስ ቅዱስ ለምሳሌ ኦኬ ከፍጥረት በፊት ተግባር አሁን ግብር የሚለውን ነገር ወይ ማንነት ነው። እስኪ ግብር የሚለውን ቃል ዲፋይን አድርግልኝ። ይቅርታ ወይ እሱ ሊሆን ይችላል ትንሽ ልዩነት የፈጠረብኝ ማለት ነው። ግብር የሚለውን የማውቀው ተግባር ስራ፣ ለምሳሌ መንፈስ ቅዱስ መጥቶ በእኛ ህይወት ውስጥ የሚሰራው ስራ ገብቶሃል ላይ እሱን ተግባር ነው። ስለ ስላሴ ሲወራ ለምንድን ነው ስለኛ የሚወራው? እኔ እኮ አልገባኝም። በእኛ ውስጥ መንፈስ ቅዱስ የሚሰራው ተግባር ስለ ስራ ነው እያወራን ያለን። ስለ ስራ ነው እያወራን ያለን። እሺ አንድ ሐሳብ ይገባል። ስለ ቃላቶቹ ናቸው። ምናልባት ሐሳብህን እኮ ትክክል ነው ብያለሁ፣ ሙሉ ለሙሉ ደግፌያለሁ። ግን የተጠቀምካቸው ተርሚኖሎጂ ላይ ልዩነት አለኝ ነው ማለት የሆነ ቋንቋ በአንተ ቋንቋ የለም የተማርኩት ነው ስማር ስላሴ። በቃ ስለዚህ እሱ ላይ ፎከስ እናድርግና በቃ በጣም ብዙ ሰውም ስላለ የማይሰለች እንዲያውም እንደዚህ እናድርግ። ኦኬ ለምሳሌ መፍጠር፣ መግዛት፣ ማቀድ፣ ማወቅ፣ መወሰን፣ መፍረድ ለሶስትነት የሚነገር ወይስ ለአንድነት የሚነገር? አሁን ብዙ ቃላቶችን አንድ ላይ የጨፈለቃቸው አብዛኞቹ ለአንድነት ይነገራሉ። ለሶስትነትም ለሁለትነት ለምሳሌ ተናገራል። አሁን መፍረድን በተናገረበት ሰዓት አንዴ ረጋ አንዴ ስማኝ። መፍረድ የሚለው ለምሳሌ ከመፍረድ ውጭ ሌላዎቹ ለአንድነት ይነገራሉ። በጣም ጥሩ በጣም ጥሩ። እሺ ለምሳሌ መፍረድ ላይ የአብ የወልድ መንፈስ ቅዱስ ልዩነቱ ምንድነው? ለምሳሌ ዮሐንስ 5 ላይ ኢየሱስ ክርስቶስ ምን አለ? አብ ፍርድን ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም የሰው ልጅ ስለሆነ ይላል። ስለዚህ ፍርድን አብ ለወልድ ሰጥቶታል። አብ አይፈርድም ስላለ ማለት ነው። መፍረድ ስለማይችል ሳይሆን የሰው ልጅ ስለሆነ ፍርድን ስለሰጠው ማለት ነው። ስለዚህ ለይቶ ተናገረው ፍርድን ማለት ነው። አብ አይፈርድም ማለት ሰው እንኳን ለወልድ ሰጠው ይላል። አንዴ እሺ አብ አይፈርድም መንፈስ ቅዱስም አይፈርድም። አሁን አይፈርድም የሚለው ፍርድን የሚለው በዮሐንስ 5 አውድ ውስጥ የትኛውን ፍርድ የሚለውን ጥያቄ ያመጣል። እኔ እንደተረዳሁት በአውድ ውስጥ በሰው ልጆች ላይ መጨረሻው ዘመን ላይ የሚፈለው ፍርድ በሙታንና በሕያዋን ሊፈርድ የተዘጋጀው ወልድ ነው። እኔ ምንም ስለ ስላሴ እያወራ ነው አይደል? አሁን ገብቶኛል። ስለ ስላሴ ተግባር እያወራ ነው። ስለ ስላሴ ስናወራ ቆይ አንዴ ስለ ስላሴ ስናወራ ከሰው ለይተህ አታወራም። ከሰው ለይቼ ላውራው ካልክ እሺ መፍረድ የሚለው ከሰው ለይቼ ማወራዋለሁ። እኛ ኦርቶዶክሳውያን ከሰው ጋር እናያይዘውም። ስላሴን ለማስተማር እኔ እንዴት ዳንኩም ብዬ አይደለም የምጀምረው።
የሥላሴን ለማስተማር ክርስቶስ በመስቀል ተሰቀለ ብዬ አይደለም የጀመረው። የሥላሴን ስናስተምር እግዚአብሔር ራሱ ይሄ ነው በቃ ሰውም ሳይፈጥር ዓለማት ሁሉ ሳይፈጥር እግዚአብሔር በሶስትነቱ ነበር አልነበረም? ነበር አይደል? ነበረ። በሶስትነቱ በነበረ ጊዜ በፍርድ የተለያየ ነው እግዚአብሔር? ልጠይቅ አንድ ጥያቄ። እኔን አትጠይቀኝ ፕሊዝ፣ ቶሎ መልስልኝ። በፍርድ የተለያየ ነው እግዚአብሔር? ሳይፈጠር ማን ላይ ነው የሚፈርደው? ፍርድ እኮ የሆነ የሚፈረድበት አካል አለ፣ የሚፈርድ አካል አለ። ለይተህ እንዴት ነው የምታወራው? ነው ወንድሜ ያልገባኝ ነገር። ስለዚህ ዓለም ከተፈጠረ በኋላ እሺ፣ አንዴ ዓለም ከተፈጠረ በኋላ በፍርድ የተለያዩ ሥላሴ? ለምሳሌ የመጨረሻውን ፍርድ አብ አይፈርድም አልኩህ እኮ፣ አሁን ነገርኩህ እኮ። ለወልድ ሰጠው አልኩህ። እሺ አብ አይፈርድም ማለት ወልድ ብቻ ነው የሚፈርደው ማለት ነው? የመጨረሻውን ፍርድ ሙታና የማን ፍርድ ሲደረግ ምንድነው? ባጭሩ የፍርድ ቀለት የአብ ስራው ምንድነው? የአብና የመንፈስ ቅዱስ ስራ ምንድነው? ምን በፍርድ ቀለት ፍርድን ሙሉ ለሙሉ ለወልድ ሰጥቶታል ይላል። በቃ ዲፕሊ መጽሐፍ የሚነግረኝ እስከዛ ነው። እስከተጻፈው አላልፍም። በቃ አብ አንድ ሰው አይፈርድም፣ ፍርድን ለወልድ ሰጠው ካለ እሱን ነው የምቀበለው። ሐሳቤ ገብቷን ዲፕሊ ገብቻ አልፈላሰፍም። መንፈስ ቅዱስ በፍርድ ቀን ምንድነው ድርሻ ምንድነው? የአብና የመንፈስ ቅዱስ ፍርዱ ወልድ ነው የሚፈርደው አልኩህ እኮ። ወልድ ደግሞ የሚፈርደው የአብን ፍርድ ነው አለ። አንዴ ቆይ፣ አብና መንፈስ ቅዱስ በዳግም ምጽአት ዕለት ምንም ድርሻ የላቸውም። ወልድ ብቻ ነው የሚፈርደው አላልኩም። ስለ ፍርድ ከተነሳ አዎ አብ አንድ ሰው አይፈርድም በፍርድ ቀን እኮ አላልኩም። ምንም ድርሻ የላቸውም ብለህ ጠቀለልከው። ድርሻ የላቸውም እኮ ሌላ ነገር ነው። ስለ ፍርድ ብቻ ካወራን ነው። ስለ ፍርድ ነው ያወራው። ስለ ፍርድ ብቻ ካወራን እንጂ ከፍርድ ውጭ ሌላ ድርሻ ይኖራቸዋል። ሐሳቤ ገብቷል። እኔ አልገባኝም። ስለ ፍርድ ነው ያወራሁት። ስለ ፍርድ ላይ በመጨረሻ ቀን መንፈስ ቅዱስና አብ ምንድነው ድርሻቸው? እንግዲህ መጽሐፍ ቅዱስ የነገረኝ ነገር የለም እዛ ክፍል ላይ አለ ካልክ ወልድ እንደሚፈርድ ነው። ያው ወልድ ፈረደ ማለት የእግዚአብሔር ፍርድ ስለሆነ የአብና የመንፈስ ቅዱስ ፍርድ እንደሆነ ይታወቃል። ምክንያቱም ወልድ ምን ብሎ አንቀዝቅ ብሎ የምፈርደው ፍርድ የአባቴን ፈቃድ እንጂ የራሴን ፈቃድ ስለማልፈርድ ፍርዴ ትክክል ነው። በጣም ጥሩ። ስለዚህ ፍርድ የአብም ናት የወልድም ናት ማለት ነው። የሚፈርደው ፍርዱን የሚያከናውነው የሚፈጽመው ወልድ ነው እያለ ነው። ሐሳቤ ገብቶሃል? አብ አይፈርድም አለ። ምን ማለት ነው? አንተ አብ በአንድ ሰው እንኳን አልፈርድም ሲል ምን ማለት ነው? በጣም ጥሩ። እሺ ቃል በቃል አሁን አውዱን የተከተለ ፍታው ማለት አንዴ ለምሳሌ በማቴዎስ ወንጌል ምዕራፍ 25 ላይ 24 ላይ ስለዛች ቀንና ስለዚያች ሰዓት በቀር ከአባት ብቻ በቀር ወልድም ቢሆን አያውቅም፣ የሰው ልጅም ቢሆን አያውቅም፣ ወይም ወልድ አያውቅም፣ ወይም መላእክትም ቢሆን አያውቅም ይላል አይደል? ይላል። በጣም ጥሩ። ይሄን ፍታልኝ። አሁን ከፍርድ ቀን ጋር የተያዘ ቃል ነው አይደል ይሄ? እሺ አብ ብቻ ነው የሚያውቀው፣ ወልድ አያውቅም? ከፍርድ ቀን ጋር ስለያያዝ ነው መፍረድ የወልድ ብቻ ነው ስላልከኝ፣ እዚህ ጋር ደግሞ አብ ብቻ ነው የሚያውቀው ያን የፍርድ ቀን ይላል፣ ወልድ አያውቅም ይላል። እንዴት ልፈታው ነው? ኦኬ ክፍሉ ወልድ ልጅም ቢሆን አያውቅም ነው የሚለው። ኢየሱስ ክርስቶስ በምድር ያው ነገረ ስጋዌን አብረ ማንሳት አይቀርም እዚህ ጋር። አሁን እኔ እዚህ ክፍል ላይ ያጠናሁት እንትን ልንገርህ፣ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ ሰውነቱንም ማንሳት ነው ማለት በእውቀት ያድግ ነበር ይላል። በእውቀትና በጥበብ ያድግ ነበር ይላል። ስለዚህ ኢየሱስ ክርስቶስ በምድር በነበረ ሰዓት በእውቀትም ያድግ ነበር ይላል። ማለት እንግዲህ እውቀቱ የሚያድግ ፈጣሪ እውቀቱ ሊያድግ አይችልም። መለኮት እውቀቱ ሊያድግ አይችልም። ሰውነት ነው እውቀት የሚያድገው ከሆነ ነገር እየመለስኩ ነው። ያውቃል ወይስ አያውቅም ነው እኮ ጥያቄው። ቀላል ነው። ያውቃል። እሺ የሰው ልጅ አያውቅም የተባለው ማን ነው? ወልድ። እሺ አብ ያቺን ቀን ያውቃታል ሲባል ምን ማለት ነው? አብ በትክክል ያው ቀኑን ያውቀዋል ነው። መለኮት ነው ያውቀዋል ቀኑን። ወልድስ? ወልድ አያውቀውም የተባለበት ራሱ ያለበት ኢየሱስ ክርስቶስ አሁን ክፍሉ ለመፍታት አሁን አስቸጋሪ ነው ማለት ሙሉ እውቀት የለኝም፣ ግን እኔ ሰውነቱን ነው ብዬ ነው አንደርስታንድ የማደርገው። ምክንያቱም በሰውነቱ እውቀቱ ያድግ ነበር ስለሚል እንጂ በመለኮትነቱ ጌታ ሁሉን አዋቂ እንደሆነ እዛው ክፍል ላይ ስለሚናገር ሁሉን አዋቂ ከሆነ የምጽአትን ቀን ካላወቀ ሁሉን አዋቂ ሊባል አይችልም። ጌታ ከአንድ ነው አይደለ? ይሄ የስጋ ይሄ የመለኮት እያለን እናገራለን። ይሄ የስጋ ይሄ የመለኮት ብለን አንናገርም። ግን ለምሳሌ በስጋው ሞተ እንደምንለው ሁሉ
ገብቶሃል? ኢየሱስ ክርስቶስ በስጋው ሞተ እንደምንለው ሁሉ በመለኮት ሞተ ይባላል። ይሄ መለኮት ይሄ በስጋ ይባላል። በዛ መንፈስ ተረዳው ሐሳብ ይገባል። እኔ የነጣጠልኩት አይደለም መለኮትና ሰውነቱን። እኔ አልገባኝም። በጣም ውስብስብ ሆነብኝ ጭራሽ። እንደው አይ ውስብስብ የሆነብህ እኮ ለምን መሰለህ? ይቅርታ አድርግልኝና ሰውነቱንም የሚነሳበትን አንስተ መለኮቱ ስለቀላቀለ እንደዚህ እናድርግ። በቃ እያጠቃለለው ልምጣና የኩነት ትምህርት ላይ ያለገዝ ጋር ብታቆመውና አንድ ክራይ ታደርግ ወንድሜ ያስገባን እንድታወራ ነው። ሶ እድል ስንሰጥ ታወራለህ። ያሬዶ ፍቀድልኝ ፕሊስ 2 ደቂቃ። በቃ እኔ አጠቃልዬ እንትን ልበል ዲያቆን ልፍቀድሎት ብትንትን ያለ ነገር። አይ የጩናን ከመጠቅለል በፊት ትንሽ ከኔ ጋር የሚወራው ሐሳብ የ2 ደቂቃ 1 ደቂቃም ነው። እሺ ይቻላል። ከዛ ትጨርሰዋለህ። ምንድነው መሰላችሁ በነገራችን ላይ ጩና ጥሩ ነው። የተረዳውን ነገር ለመናገር የሄድክበት መንገድ ጥሩ ነው ሳለ ነገር ግን መጽሐፍ ቅዱስ መሰረት የለውም። መጽሐፍ ቅዱስ መሰረት የለውም ምን ማለት ነው? እንዲያ አሁን ለምሳሌ ጩና እንዳለው ሌሎች ሰዎችም ልክ እንደፈለጉ ትምህርተ ሥላሴ አይ እንዲህ ነው አይደለም እንዲህ ነው ማለት ይችላሉ። ሶ የኩነት ትምህርት ላይ ማለት ስለ አብ ስለ ወልድ ስለ መንፈስ ቅዱስ ያለው መረዳት ጩና ትክክል ነው ብዬ ነው ያላሰብኩኝ ገና ከጅምሩ። ሰው እኔ ጠይቀውና መልሱን እኔ ሳልሆን መጽሐፍ ቅዱስን እናስደግፍና እንመለከታለን። ጩና አንድ ጊዜ እቺን አንድ 3 ማነሳትን ሐሳብ ብቻ መልስልኝ እሺ። ጩና ወንድማችን በአብ በወልድ በመንፈስ ቅዱስ ታምናለህ? መልካም ዙሪያ ተረልን። እሺ ወልድ የአብና የመንፈስ ቅዱስ ቃልስ እንደሆነ ታምናለህ? አላህ መልካም መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑን ታምናለህ? ጩና አላህ በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድነው? ጩና የተጠበቁኝ ድገምልኝ ጥያቄውን። ኦኬ አብረን ስንል እንግዲህ አብረን እንደተከተልከው ከኔ ጋር አብረን ስንደማመጥ ስናወራ የሆኑ ሐሳቦችን ተስማምተን ነበር። ምንድነው ያልነው? አሁን ይሄንን ቦታ በጣም ስለሳትከው ይመስለኛል ብዙ ነገሮችን በዘፈቀደ ያልኳቸው። በአብ በወልድ በመንፈስ ቅዱስ ታምናለህ ይስል? አዎ አምናለሁ አልከኝ። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? አዎ አምናለሁ። መልካም። እሺ ወልድ የአብና የመንፈስ ቅዱስ ቃል ነው። ከሶስቱ ቅዱስ አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ ቃል ነው። እሺ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ነው። ኦኬ ይሄንንም አምናለሁ ብለኸኛል። የኔ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ እስትንፋስ ወይም ቅዱስ መንፈስ ካልን አብ ለወልድና ለመንፈስ ቅዱስ ምንድነው? አባቶች ያስተምሩ ይመስለኛል፣ እርግጠኛ አይደለሁም። አእምሮ ነው በሚለው ሐሳብ አእምሮ በሚለው ሁሉም ሰው እንዲህ ነው። እሺ ምክንያት እንዳልሆን ክላሳይ ፈልጌ ነው። አባቶች ስትለኝ ነው እኔ አባቶች ማን አባቶች እንደማን ናቸው ነው? ይሄኛውን ያለውን ነው የፈለከው? ለምሳሌ አባቶች ስንል ለምሳሌ አባቶች ሲሉ ተብሎ እንደተነገረኝ ያለው የኔ ሐሳብ አይደለም። አዳምጠኝ። ጥያቄ ምንድን ነው? 2 ጥያቄ አትጠይቀኝ ባንዴ፣ አንድ ጥያቄ ጠይቀኝ። ይሁን ችግር የለውም። ምንም በአንድ ጊዜ አንተ የምትመልሰው ያለው ጥያቄ ነው። ተረጋጋና አዳምጠኝ። የምትናገረው ነገር ምክንያቴ እንዳልሆን ክላሳይ ፈልጌ ነው። አየህ አሁን እዚህ ጋር ግርታ የፈጠርከው አንተ ለራስህ ግር ያለ ምንም ሪዝን እየተናገርክ እንደሆነ ስለተረዳህ ነው። ኦኬ ጠየቁ። አብ ለወልድና ለመንፈስ ቅዱስ ምንድነው ስልህ የሆነ የቆየ ትምህርት ለማስመሰል ምን አልክ? አባቶች ሲያስተምሩ አልክ። የትኞቹ አባቶች? የትኞቹ የፕሮቴስታንት አባቶች ስም ጥራለህ? ከዛ መልስህን እሰማሃለሁ። አባቶች ብለሃል አይደል? ኦኬ አይ አልተሳሳትኩም። አባቶች ስልህ እኔ አሁን አባቶች እያልኩ ያለሁት
ለምሳሌ መጽሐፍ ሳነብ አባቶች እንዳስተማሩ ተብሎ እንደተቀመጠው እንጂ የትኞቹ አባቶች ጥያቄ አላውቀውም። አሁን የኛውን አባት ኦኬ አይደለም የትምህርተ ሥላሴ መጽሐፍ አንዴ ፕሮቴስታንት አባት አይደለም እያወራ ያለሁት ፕሮቴስታንት ነው ወይስ አይደለም? የጠየቁን ብቻ መልስልኝ እና አይደለም። በጣም ጥሩ አባቶች ስትል ምክንያት የሆነ የፕሮቴስታንት አባቶችን ትጠቅሳለህ። ካልሆነ ግን አይ ኒውስ ዝም ብዬ ሲጻፋ አንብቤው ካልክ ልክ እንዳንተ አይነት ግራ የገባው ሰው ቢሆንስ መጽሐፉን የጻፈው ጩናዬ። አሁን ነገሮች እንድትረዳ የምፈልገው ምክንያታዊ ሆነን የምንጠይቀው አንተ ምክንያት የሆነ እንድትመልስልን ስለፈለግን ነው እንጂ ዝም ብለህ አይ ነው አባቶች የሆነ መጽሐፍ ላይ ሳነብ ምናምን ብራዘር እሱን እርሳው። የተጻፈውን መጽሐፍ ትረሳና እባክህ እስኪጨርስ አዳምጠኝ። እምልህን ነገር ሳታደምጥ ልትመልስልኝ ስለማትችል አልተረዳኸኝም። ስጨርስ ነው የምትረዳኝ። ጩና ተረጋጋና አዳምጠኝ ብራዘር፣ በደንብ አድርገህ አዳምጥ። አሁን እኔ ጸጥ ብለህ ኖሮ አባቶች ምናምን ብለህ የሆነች ነገር ብለሃል። ኦኬ ለሌላው ጊዜ ያሬዶ እንደውም ነገሮችን በፍቅር ሲያወራ የነበረው ማስረጃ ያልጠየቀ ሐሳብህን ሊያገኘው ፈልጎ እንጂ ልክ እንደዚህ በማስረጃ መጠየቅ ይችላል። እሱ አባቶች ያልክ የትኞቹ አባቶች? you don't have any idea ምንም ነገር አታውቅም። ይኸው አባት የሚባል ነገር አልመለስክልኝም። እሺ ተው እሱ ነው። አሁን ስለ አባቶች እኔ ያላፈጠጠም ሰዓቱ ስላልሆነ አብ ለወልድና ለመንፈስ ቅዱስ ምንድነው ጥያቄ? እሱን ብቻ መልስልኝ። አሁን የኔ በኔ ሐሳብ አብ ለወልድ ልጁ ነው ማለት አብ የወልድ አባት አብ ለወልድና ለመንፈስ ቅዱስ አለ እና እየነገርኩህ እኮ አብ ለወልድ አላልኩም ወይ ነገር ነው። ያኔ ጥያቄ ልመልስ ያንተን ጥያቄ ባንተ ጥያቄ አሁን እኮ ቅድምም ወደ የጠየቁ አብ ለወልድና ለመንፈስ ቅዱስ አንድ ላይ ምንድነው ነው መጽሐፍ ቅዱስ ላይ ነው። ለዛ እኮ ነው ሌላ ነገር እንዳታወራ። መጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ እንደዚህ ነው የሚል ቃል የለም። እሺ ስለዚህ ለአብና ለመንፈስ ቅዱስ ቃል ነው የሚል ሐሳብን ከየትኛው መጽሐፍ ቅዱስ ክፍል ላይ ነው ያገኘኸው? ወልድ ቃል እንደሆነ የሚናገር ቆይ አንድ ጊዜ ጥቅስ ስጠኝ። እኔ ያልኩት የለም አንተ ያልከው አለ። ኦኬ ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ። እሱም የለም። ዝም ብሎ በዘፈቀደ ሲያወራ ብዙ ጊዜ ሐሳብ ይልናል። ኦኬ ሐሳብ ይልናል። አይ እና እናገኛ እና የለም አልኩህ እኮ ለምን መሰለህ? የለም እኮ አላደምጥም ሐሳብህን ያላደምጥህ ማዳምጠኛ ለምን ነው? አንተ መስማት ስለማትፈልግ ነው። መናገር ብቻ ስለማትፈልግ ነው። አንተ ማዳመጥ አትፈልግ። ለምን መሰለህ? እኔም ቁጭ ብዬ ሰማሁ። ኧረ ተረጋጋና ወልድ ቃል ነው እንጂ ኦኬ ራስህን መቆጣጠር ስላልቻልክ እኔ ልቆጣጠር። ጩና እኔ መስማት አልፈልግም እያልኩ ነው። መስማት የማልፈልገው ይግባ። ሞዴሬተሮች ፕሊስ አታስወጡት ነው አስገቡት። ከእንደገና መስማት የማልፈልገው ከልብህ አፍልቀህ እየተናገርክ ስለሆነ ነው። እንዴ ተረት ቢሆንስ የምትናገረው ንግግር ዝም መጽሐፍ ቅዱስ ላይ የለም ካልክ እስኪ አንተ የተናገርከው ነገር መጽሐፍ ቅዱስ ላይ እንዳለ እስኪ አንድ ጥቅስ ስጠኝ ስልህ አይ የለም እየሰማኸኝ አይደለም በቃ የኔ ሐሳቤን ነው መናገር ፈልገው አይባልም። እንዴ እንበል ምሳሌ ልስጣችሁ። ለምሳሌ ስለ ቅዱሳን ምልጃ ፕሮቴስታንት የሆኑ ሰዎች ጥያቄ ያቀረቡ እንበል፣ ወይ ደግሞ ስለ ስዕል እንበል። በጣም እንግዲህ አሁን ሆት ኢሹ ይዞ ፕሮቴስታንት የሆኑ ሰዎች ስለ ስዕል ጥያቄ አነሱ። ስለ ስዕል መጽሐፍ ቅዱሳዊ ነው ወይስ አይደለም የሚል ሐሳብን ጥያቄ አድርገው አንስተው እኔ ገብቼ ለነሱ ስመልስ አይ አዳምጡኝ ሐሳቤን እኔ በተረዳሁት ነገር የምናገረው እሺ አዳመጡኝ። ስዕል እንደዚህ ነው ያው እኛ ኦርቶዶክሳውያን በስዕል ዙሪያ ያለን ትምህርት እንዲህ ነው ምናምን አልኩኝ። እሺ ፈለጋት ናቲውስ አንተ ያልከው ነገር መጽሐፍ ቅዱስ መሰረት አለው? እውነት እናንተ በክርስቶስ እናምናለን የምትሉ ኦርቶዶክሳውያን ስዕላት መጽሐፍ ቅዱሳዊ ናቸው ስትሉ መጽሐፍ ቅዱስ መሰረት አላችሁ ካሉ ግዴታዬ ነው ብራዘር፣ ግዴታዬ ነው ግዴታዬ ነው። የመጽሐፍ ቅዱስ ጥቅስን አውጥቼ በመጽሐፍ ቅዱስ ማስረጃነት ስዕላት መጽሐፍ ቅዱስ እንደሆኑ ፕሩፍ ማድረግ ግዴታ አለብኝ። ስለዚህ ጩና አይ አንተ ነው ለምሳሌ ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚለውን ሐሳብ ያልጠየቁ በማስረጃ እኔም ስለምስማማበት ነው። አይ ነው አንተ ያልከው ሐሳብ የለም ካልከኝ ግን እስቲ አምጣ ማስረጃ፣ እስቲ አምጣ። ወልድ ናገባጩና ኢንቫይት አድርገናል ናገባ እንዳትወጣ እሺ፣ በደንብ አድርገህ አዳምጠኝ። ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚልን ሐሳብ ከመጽሐፍ ቅዱስ ላይ ምዕራፍና ቁጥር ብቻ ትነግረኛለህ። ክፍሉን አወጣዋለሁ፣ አነበዋለሁ። አንተ እንድትናገር አልፈልግም። የማልፈልገው ለምንድን ነው? ለኔ ተረት እየሆነብኝ ስለሆነ መጽሐፍ ቅዱሳዊ አይነት ቀለም ያለው ምንም አይነት ነገር አልነገርከኝም።
ስለዚህ ለጊዜው ያንተ ንግግር ታቆመውና ለምሳሌ ያንተ ንግግር በፕሮቴስታንቶች ማህበር ዘንድ ቢሆን ያንጻል። ለምን ኦልሬዲ ፕሮቴስታንቶች ናቸው፣ እንዳንተም ያምኑ ሰዎች ናቸው። እኔ ግን ኦርቶዶክሳዊ ነኝ። ስለዚህ ለኔ ያንተ ጸጥ ብሎ የምትናገራቸው ንግግሮች ስለማያንጸኝ ምን እናደርጋለን? የመጽሐፍ ቅዱስ ጥቅስ እናወጣና ይሄው እዚህ ክፍል ላይ ሁለት ያልካቸው ሐሳቦች አሉ። ወልድ ለአብና ለመንፈስ ቅዱስ ቃል ነው ብለኛል፣ ጥቅስ ታወጣለህ። እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው እስትንፋስ ነው ብለኛል፣ ጥቅስ ታወጣለህ። እኔ ደግሞ በተለይ አብ ለወልድና ለመንፈስ ቅዱስ ምን እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ሰጣለሁ ማለት ነው። ከሌለ መጽሐፍ ቅዱስ ላይ እንመለከታለን። በላሁን ጥቅስ ስጠኝ። ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ላይ ላውጣ? እየጠበቅኩ ነው። የለም ቃል በቃል የለም እንዴ? ሐሳቡን ነው ያልኩ። እኔ ኦርቶዶክስ ነኝ። እንደ ፕሮቴስታንት ቃል በቃል አምጣ ብዬማ ጥቅስ አልጠይቅህም። ኦርቶዶክሳዊ ነን ጩናዬ። ሰው ኦርቶዶክሳዊ ነን፣ ሐሳቡን ነው ንገረኝ ያልኩ። ቃል በቃል ኦኬ። ስለዚህ ሐሳብ ላወራ ስላንተ አንተ አላልኩ። ቃል በቃል አምጣ አላልኩም ጩና እንዴ። ወልድ ቃል እንደሆነ ይናገራል ከመጽሐፍ ቅዱስ ላይ አዳምጠኛ። ከመጽሐፍ ቅዱስ ላይ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ሐሳቡን ምን የሚል የሚያብራራ የመጽሐፍ ቅዱስ ማስረጃ ስጠኝ። በቃ እሱ ነው። ለምሳሌ ኢየሱስ ያድናል የሚል ጥቅስ አለ ጩና። መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል? መዳን በሌላ ማንም የለም የሚለውን ሐሳብ ነው። ቃል በቃል እኔ ጠየቅኩን ብቻ መልስልኝ። አንድ ጊዜ ያ ኢየሱስ ያድናል የሚል ጥቅስ አለ? እስቲ ቆይ ሰርች አድርጌ እነግርሃለሁ። የለም ችግር የለም አትልፋ። የለም አንተ ግን እንዳልከው የኢየሱስ ክርስቶስን አዳኝነት ግን ለመናገር እንደ ሐሳብ የምትጠቀማቸው የመጽሐፍ ቅዱስ ጥቅሶች አሉ ወይስ የሉም? አሉ። በቃ ሶ ሲምፕል። ስለዚህ የኢየሱስ ክርስቶስ አዳኝነት ያልተረዳኝ ነገር አለ ወይም ልናገር። አንድ ደቂቃ ስጠኝና ልናገር። አንድ ደቂቃ ለመሰለህ ማሰጠኝ ወይ ነግረህ ነው። አልሰጠህም። እኛ ስናወራ ማታዳምጥ ከሆነ ስለ እውነት ነው ማለት እኛ ማናዳምጥ። በቻልከው አቅም በመጀመሪያ ደረጃ ጥያቄውን እንኳን ስማና ጨርስ እንጂ ጩና። እኛ እኮ ገና ስም ምናምን ገና ስንል ኖ እኔ ሰፈሬ ምናምን ብለህ ስለ ሰፈረ ሙሉ እያወራን ያለው። ስለዚህ ምን እናድርግ መሰለህ፣ በደንብ አድርገህ አዳምጠኝ። የምፈልገው ቃል በቃል እንዲህ የሚል አንብብልኝ እያልኩ አይደለም። እኔ እንዳልኩት ቃል በቃል ጥቅስ አውጣልኝ የትኛውም ኦርቶዶክስ አይልም ጩና። እኔ ያልኩህ ወልድ የአብ እና የመንፈስ ቅዱስ ቃል እንደሆነ የማንና የማን የአብ እና የመንፈስ ቅዱስ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ያንተ ሐሳብ ለኛ ለጊዜው አሁን ተረት እየሆነ ስለሆነ፣ ስለዚህ ምንድን የምታደርገው ጥቅስ ሰጠናል፣ አውጥተን እናነባለን። ጥቅስ ስጠን። አንድ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይልና መጨረሻ ምዕራፍ 10 ቃልም ስጋ ሆነ ብሎ ከሥላሴ አካላት ስጋ የሆነው ወልድ ቃል እንደሆነ ይናገራል። እኔ ስለዚህ በባህሪው ከሶስቱ ቅዱስ አይደለም። አዳምጠኝ፣ አልመለስክልኝም። የኔ ጥያቄ ከሶስቱ ቅዱስ አንዱ ቅዱስ ወልድ አካላዊ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ አይደለም ያልኩ። ጥያቄ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ የሚናገር ለማንና ለማን? ለአብና ባለቤትነትን አጠይቅ አሳየኝ። ለአብና ለመንፈስ ቅዱስ። ይሄ እዚህ ጋር የሚታየው አሁን የሰጠን የመጽሐፍ ቅዱስ ሐሳብ ከሶስቱ ቅዱስ አንዱ ቅዱስ ወልድ አካላዊ ቃል ወልድ ክርስቶስ ሆኗል። አካላዊ ቃል ሆኗል። አለቀ። እኔ ደግሞ የፈለኩት የአብና የመንፈስ ቅዱስ ቃል መሆኑን የሚያሳይ የመጽሐፍ ቅዱስ ማስረጃ ስጠኝ። እሺ ዮሐንስ ራእይ ላይ የኢየሱስ ክርስቶስን ስም ሲናገር የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል የምትለዋ አመላካችነቷ ባለቤትነቷ ነው። ስለዚህ ወልድ ለእግዚአብሔር ቃሉ ነው ማለት ነው። እግዚአብሔር ቃል ስለሚለው የምትለዋ ባለቤትነት አመልካች ነው። እሺ ምን ማለት ነው? እግዚአብሔር ያህዌ ማለት ነው። ያለ የነበረ የሚኖር አይ እንደዛ ማለት አይደለም። እግዚአብሔር ያህዌ የሚለው ቃል ያለ የነበረ የሚኖር ነው። ጩናኔ አሁን የጠየቁ ለራስህ ለአንተ እንድትረዳው ነው። ተሳስተ አይደለም። አይዞ እግዚአብሔር ምን ማለት ነው? ጩና
ማለት እግዚአብሔር ምን ማለት ነው? ፈጣሪ ነው፣ ሁሉን ቻይ ነው። ኤኒዌይስ ቆይ ያህዌ የሚለው ቃል ከሆነ እኔ የምረዳው ያለ የነበረ ሁሉ ነገር የተፈጠረበት ማለት ነው። እግዚአብሔር ማለት ምን ማለት ነው ተብለህ ስትጠይቅ እንደዛ ነው የምትመልሰው። እሺ ነው ስለሌላ ጥያቄ አለ ጩና እንደዛ ተብሎ አይመለስም። አሁን ትልቁ ችግር ያ ነው። ይኸውልህ ተወዳጅ ወንድማችን አሁን ጌታ በሚያውቀው ኢስናረ ቢግ ዲል ሲጀምር የጠየቁ ቋንቋ ነው። እሺ እግዚአብሔር የሚለው ቃል የግዕዝ ቃል ነው። ምን እንደሆነ አላወቅኩም። ይደዝማተር ቋንቋ ስለሆነ ምናልባት ቋንቋው ስላልተማርከው ሊሆን ይችላል ያላወቅከው። ቋንቋ አለው ስለ ቋንቋው የዓለም ገዢ ማለት ነው። እሱኛው ቋንቋውን ከጠየቀኝ ግን የጠየቀኝ እግዚአብሔር ማን ነው ስትል ማንነት ነው አይደለም። እግዚአብሔር የሚለው ከእግዚእና ብሔር ከሚለው ቃል የመጣ ነው የግዕዝ ቃል። እኔ እስከማውቀው ድረስ እግዚእ ማለት ገዢ ማለት ነው። ብሔር ማለት ዓለማት፣ ብሔሮች፣ ህዝቦች ማለት ነው። ስለዚህ የዓለም ገዢ በሚለው ነው ቃላት የተርሚኖሎጂ እንትን የጠየቀኝ ግን እግዚአብሔር ማን ነው የሚለው ዲፋይን የሆነ ማን ነው ነው እንጂ ጋድስ አሁን ቀጥላንተ አይደለም ጩናዬ ጩና የግዕዝን አታውቀውም ሲሉ የሰማውን ነገር የተናገርከው። አሁን ትልቁ ችግር ምንድነው? እሺ ጩና ግዕዝ ታውቃለህ? ግዕዝ አላውቅም። በቃ እኔ ስለ አይደለም ብለህ አትከራከረኛ። ልክ እንደዚህ ፊት ለፊት ስጠይቅህ ኧረ በጌታ በኢየሱስ ለምንድን ነው እኔ ልክ ሰውራ ጠብቀህ ግን ከእኔ እኩል የምታወራው? ግዕዝ ታውቃለህ ወይ ካልኩ በኋላ መልስህን ስጠብቅ ጸጥ ብዬ ነው ማዳመጥ። ስለዚህ ለምን አንተ በቻልኩ አቅም ይሳውራ ለምን አታደምጠኝም? በጌታ በኢየሱስ ለማንኛውም በደንብ አድርገህ አዳምጠኝ። ቀደም ስናወራ ወልድ የአብና የመንፈስ ቅዱስ ቃል ነው ብለኸኛል። ይሄንን አምናለሁ አልከኝ። ከዛ በኋላ መንፈስ ቅዱስ የአብና የወልድ ደግሞ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከኝ። መልካም። ከዛ በኋላ አብ ለወልድና ለመንፈስ ቅዱስ ምንድን ነበር ጥያቄው? እስቲ እሱ መልስ መልስልን። አብ ለወልድና ለመንፈስ ቅዱስ ምንድነው? ወልድ ቃል ከሆነ መንፈስ ቅዱስ እስትንፋስ ከሆነ አብ ምንድነው? ጩና አሁን የኔ መልስ ምንድነው? ከእግዚአብሔር ቃል ያገኘሁት መልስ የኔ መልስ አብ ለወልድ አባቱ ነው፣ መንፈስ ቅዱስ ደግሞ ከአብ የጸረጸበት የአብ መንፈሱ ነው። ሌላ ሁለቱን አንድ ላይ ጨፍልቆ ይሄ ነው የሚል ሐሳብ አላገኘሁም። ካለ ንገረኝ፣ አላውቅም። ጩና በመጀመሪያ ደረጃ መጽሐፍ ቅዱስን 2% ክፍል እንኳን ሳናነብ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት ባናደርግ መልካም ነው። የመጀመሪያው ትልቁ ነገር መጽሐፍ ቅዱስ የሚል ነገር የለም ከማለት በፊት የማታውቀውን ነገር አላውቅም ቢሆን ምላሹ በጣም ጥሩ ነበረ፣ አብሮ በደንብ ዲስከስ ለማድረግ። ሲቀጥል ደግሞ ስለ ለምሳሌ ወልድ የአብና የመንፈስ ቅዱስ ቃል ነው ስንል ወልድ እያወራን ያለነው ስለ ኩነት ነው። ለምሳሌ ወልድ ለአብ ምንድነው ብንል ልጅ ነው፣ የባህሪ ልጅ ነው። ኦኬ አብ ደግሞ ለወልድ ምንድነው ካልን የባህሪ አባት ነው። አብ ለመንፈስ ቅዱስ ምንድነው ስንል አስራጺ ነው፣ ሰራጺ ነው እንላለን። መንፈስ ቅዱስ ነው። አሁን ግን ስለዛ ነበር እያወራን የነበረው ጩናዬ። አብረኸኝ ተከትለ መተ ልክ እዛ ጋር ስትደርስ ወራጅ አለ ማለት አይጠበቅብህም። ምክንያቱም ትሪኒቲን እኮ አውቃለሁ እረዳለሁ ብለህ ነው የገባው። ማወቅ መረዳት ብቻ ሳይሆን አምናለሁ ብለህ እኮ ነው የገባው። ያመንከውን ነገር ማለት ነገርን ይገባል። ትልቅ ጥያቄ ምልክት ከተፈጠረ ግን እኛ ኦርቶዶክሳውያን ምክንያት አይነን ማለት ነው። ቅድም ስንገባ እንዳልነው ፕሮቴስታንት የሆኑ ሰዎች ትሪኒቲን አያውቁትም ለማለታችን ትልቁ ምሳሌ ትሆናለህ ማለት ነው አንተ። ኦኬ ሁላችሁም በድጋሚ አዳምጡ። ወንድማችን ጩና ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? ምንድን ነበር ምላሽ? አምናለሁ። መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ መሆኑን ታምናለህ? አምናለሁ። አብ የወልድና የመንፈስ ቅዱስ ምንድን ነው? እሺ ሁለቱን አንድ ላይ ሐሳቡን የሚገልጽ ቃሉን አላውቀውም። በቃ አዎ ምላሹ እንደዛ ነው ጩና። እሺ አሁን ትልቁ ችግር ሁለት ነው። አንደኛ ያላወቀውን ነገር እንደሚያክሰው ሆነ ነበር ቅድም ከያሬዱ ጋር ስታወራ የነበረው። ይሄንን ሳታቅ ትሪኒቲን አውቃለሁ ትሪኒቲን ተረድቻለሁ ማለት አትችልም ጩና። ይሄ ደግሞ ምንም ችግር የለውም። ሰዎች አለማወቃቸውን በማወቅ ይተኩታል። እንዴት ታምረው። ስለዚህ ያላወቀውን ነገር አላቅም በል እንጂ እንደሚያክሰው። አሁን ምንድነው ሁልጊዜ ልክ እንደዚህ አይነት የቅበት እምነት ውይይቶች ሲደረጉ ባለዋቂነታችን እንድንቀጥል የሚያደርጉን ሰዎች አሉ። እንትናዬ የሚሉ ማለት ነው። አሁን ለምሳሌ የሆነ ሁለት ፕሮቴስታንቶች ከስለሆኑ ጩናዬ ያዘው ልቀቀው ምናምን ሲሉ ልክ ያወቅ ሊመስል አይገባም። ያላወቀው ነገር አለ። አየህ በእነዚህ ሁሉ ሰዎች ፊት አንተ ያላወቀው ነገር ኖሮ ስለ ትሪኒቲ ልታወራ እንደነበረ ወረዲ ራስህ ለመልሰልና ራስህ ነግረህናል።
ያልወደድኩት ነገር ደግሞ እኔም ያን ነው። እኛም ስንል የነበረው ያንን ነው። እያንዳንዱ ፕሮቴስታንት ስላሴን በአንደበቱ ሊጠራው ይችላል። ኢየሱስ የሚለውን ስም በአንደበቱ ሊጠራው ይችላል። እግዚአብሔር አብን በአንደበቱ ሊጠራው ይችላል። እግዚአብሔር መንፈስ ቅዱስን በአንደበቱ ሊጠራው ይችላል። እመኑን ልንገራቸው፣ ስላሴን እያንዳንዱ ፕሮቴስታንት አያውቀውም። በምክንያት እያወራን ያለ ነው ያንን ነው። ጩና ሰው የምታምነውን አካል ለምሳሌ ኦርቶዶክሲያንን ተዋቸው፣ እርሳቸው እዚህ ምድር ላይ እንደው የሰይጣን ጆሮ ይደፈንና እንደ ኦርቶዶክሲያን የሚባሉ የሉም እንበል ጩና በትሪኒቲ የማያምኑ ሰዎች፣ በስላሴ የማያምኑ ሰዎች አንተ ጋር መጥቶ ቢጠይቁ እመነኝ በየትኛውም አይነት የመጽሐፍ ቅዱስ ሐሳብ አንተ ትሪኒቲን አስተምረህ ልታስተምራቸው አትችልም። ምክንያቱም አንድ ይላል ብሎናል። ስለዚህ ያንን ብሎ ምን ታደርገልናለህ? ጩና የተወዳጅ ወንድማችን ህብረት አንድ ጥያቄ ልጠይቅ። አይ ሐሳብ ስላለኝ ነው። ማይክል ሚውት አድርገው። ሐሳብ ማትስጥ። ይሄ ካፈርኩ አይመልሰኝ አይነት ባህሪ ፕሊስ አታራምዱ። ማይክል ያንተን ተርሚኖሎጂ አለማወቅ ነው ብለሃል። ማይክል ሚውት አድርገው ፕሊስ። ከገባህ ጀምሮ ጩና ተርሚኖሎጂ አንዳንድ ጊዜ ራሳችንን ገዝተን በአማርኛ ቋንቋ ካወራን ራሱ በቂ ነው። እሺ በደንብ አድርገህ አዳምጠኝ። በትሪኒቲ ዙሪያ ተወዳጅ ወንድማችን አብ ለወልድና ለመንፈስ ቅዱስ ምን እንደሆነ አታውቅም። ምን እንደሆነ አለማወቅ ብቻ ሳይሆን በየትኛውም አይነት አረ ጌታ ኢየሱስ፣ አረ ፕሊስ እባክህ ራስን ተቆጣጠር። ምታውቅ ከሆነ ንገረን። እኔ አሁንም እድል ልስጥ። ታውቃለህ ወይስ አታውቅም? ጩና አጨም በጣም ጥሩ። እሺ ምን እንደሆነ ንገረኝ። አብ ለወልድና ለመንፈስ ቅዱስ ምን እንደሆነ መልስልኝ። ምታውቅ ከሆነ መጽሐፍ ቅዱስ የእግዚአብሔር ቃል የሚነግረን አብ ለወልድ ልጁ እንደሆነና መንፈስ ቅዱስ ከአብ እየመለስኩ ነው። መልሴን ልመልሳ። መልሴን አውቃለሁ። ያንተን ተርሚኖሎጂ አላውቅም። አንተ የፈጠርከውን ቃል አላውቅም። እኔ ምንም አይነት ላብላለው አንተ የፈጠርከውን ቃል አላውቅም። እሺ አንዴ ሐሳቤን አስጨርሰኛ እንድናገር አትፈቅድልኝ። እየመለስክልኝ አይደለም ጩና የጠየቁት ጥያቄ ምንድነው? ጩና የመለስኩ ነው። አንተ ይኸውልህ መልስ አንተ ካልታመንክ አይደለም ማለት አይደለም። ሐሳቤ ገብቷል። አሁን እኮ አንተ የጠየቁት ጥያቄ ምንድነው? በጌታ በኢየሱስ ስም የጠየቁት ይሄ ካፈርኩ አይመልሰኝ ይባላል። አሁን አላውቅም አልክ። አለማወቅ ሲታወቅ የኛም ትልቁ ዓላማ ደግሞ የፕሮቴስታንትን አላዋቂነት ማሳየት እንደሆነ ስታውቅ አውቃለሁ ያዙ ይልቀቁኝ ምናምን ካፈርኩ አይመልሰኝ ጥሩ አይደለም። በቃ እንዴ ምን ሆናችሁ ነው? እኔ ፈለጋት ናትዮስ እግዚአብሔር ምስክሬ ነው የምላችሁ። የትኛውም ላይቭ ላይ የትኛውም ቦታ ላይ ማላውቀውን ነገር አውቃለሁ ብዬ አልፈተፈተም። አለቅ ጠይቄ ልምጣ ትልቅነት ነው። ኧረ በኢየሱስ ስም አንድ ሰው ትሪኒቲን ሳይረዳ ስለ ጌታችን ኢየሱስ ክርስቶስ ማውራት አይችልም። ባጭሩ ትምህርተ ስላሴን ያላወቀ ሰው ነገረ ሥጋዬ ሊያብራራ አይችልም። ትምህርተ ስላሴ ጋር ስህተት ያለበት ሰው እመኑኝ ነገረ ሥጋዌንም እርምጥውጡ ነው የሚወጣው እንደፈለገ። ለምን ትምህርተ ስላሴ የሚባለውን ትምህርት ረስቶታል፣ ዘንግቶታል። ስለዚህ ምክንያቴ ሳትሆን መጽሐፍ ቅዱስ የመሰረት ሳይኖር ምንም አይነት ዕውቀቱ ሳይኖር እንደውቺ ሐሳብ እንኳን አብ ለወልድና ለመንፈስ ቅዱስ ምንድነው ምንነቱን እንኳን ሳታውቅ መጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ ምን እንደሆነ እንደሚናገር ሳትረዳ አይ የለም እኔ ስላሴን ካላስረዳው ካላብራሩ አይባልም፣ ያዙ ይልቀቁኝ አይባልም። የኛም ትልቁ ዓላማችን ይሄ ነው። ፕሮቴስታንት የሆኑ እህት ወንድሞቻችን ትሪኒቲን አያውቁትም። ስለዚህ እያንዳንዱ ፕሮቴስታንት የሆኑ እህት ወንድሞቻችን ከስላሴ ጋር እንዲተዋወቁ እንፈልጋለን። ኦኬ ትሪኒቲን እንዲያውቁት እንዲረዱት እንፈልጋለን። አይ ኖ አሁንም ኖ እንደ ጩና እንትናንልም ወደኋላ እንመለስም። በመጽሐፍ ቅዱሳዊ ማስረጃ ከዚህ በኋላ ማይክል የምትከፍተው ከሆነ አስወርዳለሁ። እሺ ወንድማችን ያስገባን እንድታወራና አይ ሰላማሻብኝ ዋስን ተቆጣጣ። ፕሊዝ ማይክል የምታደርገው የሁሉንም አመል ትንሽ ማስተናገድ በጣም ይከብዳል። በእውነቴን ነው። ሰው ፕሮቴስታንት የሆናችሁ ተወች ወንድሞች፣ እኛ በመጽሐፍ ቅዱሳዊ ማስረጃ ስለ ትሪኒቲ የምናምነውን መመለስ እንችላለን ካላችሁ እናስገባችኋለን። ግን ድርቅ በማለት አይደለም፣ የሆነ ጣልቃ እየገቡ በመጮህ አይደለም። በቃ ይሄው ጥያቄው ይሄ ነው፣ ይሄው ለጥያቄው ይሄው ምላሹ አለቅ። ይሄንን ያላወቀውን ፓርት ለማሳየት ብዬ ነው። ያሬዶ በጣም ይቅርታ፣ ቀጥል ያሬዶ። የተነሱት ነገሮች ላይ እንትን ልበልና በተለይ ወአብ አይፈርድም የሚለው ነገር አሁን ልመልስ ወይስ አልመልስ? ሌሎቹም ገብተው በስላሴ ዘንድ የተግባር ልዩነት አለ አለን ወንድማችን እና ጥቅስ የጠቀሰልን ዮሐንስ ወንጌል ምዕራፍ 5 ነው በነገራችን ላይ እና ዝም ብሎ ተነግሮ ስለሄደ
ሌላው ሰው ጥያቄ እንዳይፈጠር ነው። እንግዲህ በፕሮቴስታንቱ ዘንድ ያለው መረዳት እና በእኛ ዘንድ ያለው መረዳት በጣም የየቅል ሆኗል ማለት ነው። በስላሴ ዘንድ መፍረድ የምትባለው ልዩነቷን አታውቅም። መፍረድ ማወቅ፣ ይሄ በስላሴ ዘንድ ማወቅ፣ መፍረድ፣ ዓለምን መፍጠር፣ እነዚህ ሁሉ ተለያይቶ አያውቅም። ታዲያ ዮሐንስ ወንጌል ላይ እኔና አብ አንድ ነን ያለ ጌታ የኔ ሆኖ ሁሉ የአብ ነው የአብም የሆነ የኔ ነው ያለው ጌታ አብ በአንዳች አይፈርድም ሲባል እኔና አብ አንድ ነን የሚለውን ይቃረናል። ስለዚህ መፍታት አለበት ማለት ነው። ይሄንን ይዘን አይ ይለያያሉ እኮ አብ አይፈርድም ወልድ ይፈርዳል። ስለዚህ መፍረድን ለሶስትነት ከሰጠነው ሶስት አምላክ ሶስት ባህሪዎች ይመጣ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 5ን ከቁጥር 22 እስከ 23 ያለው አብ በአንድ ሰው እንኳን አይፈርድም ፍርዱን ለወልድ ሰጥቶ ሲባል ኦሬዲ አብ አይፈርድም እየተባለ ነው። ኩነት የሚባለው ቅድም ዲያቆናል ትዝት ይመጣል። አብ በወልድ ወልድ በአብ መንፈስ ቅዱስ በአብና በወልድ የሚለው ይመጣልና እሱ ላይ በኋላ ላይ ማጠቃለያ አድርገን እንሰጣለን። ምክንያቱም ይሄንንም በደም ከሌሎቹ ፕሮቴስታንቶች መስማት ስለምፈልግ። በተረፈ ግን በስላሴ አስተምሮ በኦርቶዶክስ አስተምሮ መንገድ ስላለብን ተናግሬ ላቁ። በስላሴ ዘንድ ማጠቃለያዎችን በኋላ ላይ ብንሰጥ አሪፍ ነው። እሺ ተነግሮ ያለፈ ነገር ነው ብዬ ነው። አይ ልጁ ቅድም የተናገራቸው በጣም የስላሴ ትምህርትን ትክክል የማያደርግ ጭራሽ ሶስት አምላክ የሚያስብል አይነት ትምህርት ተናግሮ ስለወጣ እሺ አይቀጥል በቃ ከዛ አንፃር አይ በቃ ይቀጥሉና በኋላ እንትላለን ካለው እዚህ መሸብኝም ስላለ አንዳችሁ ቀጥሉ። ዲያቆን እግዚአብሔር ይስጥልኝ በጣም እሺ እና